ቅዱሳን ዘይት እግዚአብሔር ካንቺ ሰው ሆኖ ሙሽራ በጫማ እንዲወጣ ካንቺ የወጣ በቤቴ ማርያም ሆይ ደስ ይበልሽ ብሎ ያጻፈውን በድርሳኑ እንዳመሰግንሽ እኔም አመሰግንሻለሁ። የጠፋው በገዳም የፈለገው ባገኘውን ጊዜ የተሸከመው እውነተኛ ቸር ጠባቂያችን ክርስቶስ ካንቺ የተወለደ እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በደል የጣላት ሔዋን ጽኑ የሚጎዳ ማሰሪያው ባልክ የተቆረጠላት እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በብሩህ ደመና ተጭኖ መጥቶ በማኅፀንሽ አደረ እመቤቴ ማርያም ሆይ ደስ ይበልሽ። በቅዱሳን ነቢያት በቅዱሳን መላእክት አድሮ የሚኖር ከአንቺ ተወልዶ የተገለጸልን እመቤቴ ማርያም ሆይ ደስ ይበልሽ። ከአብ ከመንፈስ ቅዱስ ጋር የምንሰግድለት ቃል የሚባል እግዚአብሔር በአንቺ ባህሪ ከአንቺ ይወለድ ዘንድ የወለደች እመቤቴ ማርያም ሆይ ደስ ይበልሽ። ለምእመናን ወንጌልን ማስተምር ደግ ጌታ እናቱ እመቤቴ ማርያም ሆይ ደስ ይበልሽ። ከወለድሽው በኋላ ማኅተመ ድንግልናሽ እንዳይለወጥ አድርጎ የጠበቀሽን አማኑኤልን የወለድሽው እመቤቴ ማርያም ሆይ ደስ ይበልሽ። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ልዩ መድኃኒታችንን በመውለድሽ እናትን አገልጋይ ተብለሻልና እግዚአብሔር ባልሽን ባሕርይ አድርጎ ባለሟልነትን አግኝተሻልና እመቤቴ ማርያም ሆይ ሰላምታ ይገባሻል። እኛ ከምንወደው እርሱ ከሚወደን ልጅ ኃጢአታችንን ያስተሰርይልን ዘንድ ለምኝልን። ልመና ክብሯ በእውነት ለዘላለሙ ይደርብና አምላክን የወለደ በድንጋሌ ሥጋ በድንጋሌ የጸናች ክብርት እመቤታችን ያደረገችው ተአምር ይህ ነው። እመቤታችንና ዮሴፍ በአንድነት እግዚአብሔርን ሲያመሰግኑ ኖሩ። ከ9 ወር በኋላም የይሁዳ ዕፃ በምትሆን በቤተልሔም ከዋሻ ውስጥ ሕፃን ጌታ ተወለደ። አማኑኤልም አለችው። አውራ ጣቱንም አሰረችው፣ በበረትም አስተኛችው፣ የበለስ ቅጠልም አለበሰችው። በመንገድ መካከል ስለተወለደ ከዚያ የሚያድሩበት ቦታ አልነበራቸውምና በሰማይ የሚኖሩ ብዙ ሠራዊተ መላእክትን በሰማይ ለእግዚአብሔር ምስጋና ይገባዋል፣ የሰው ልጅ ዛኑ ይሰጠው ዘንድ በምድር ዕርቅ ተጀመረ እያሉ መጡ። ሰውን የወደደ ድንቅ ንጉሥ ክርስቶስ ተገለጸ። ስሙም ገብርኤል የሚባል መልአክ መንጋቸውን ተግተው ፈጽሞ ሲጠብቁ ወደ እረኞች ሰዎች መጣ። ከእግዚአብሔር የታዘዘ መልአክ በመካከላቸው ቆመ። የእግዚአብሔር ብርሃን በላያቸውም በራ። ስለ እናንተ የሚደረግ ፍጹም ደስታ እነሆ እነግራችኋለሁ። እንዲህ የሚል ጽሑፍ ስለነበረ በይሁዳ ዕፃ በቤተልሔም መድኃኒት ተወልዷልና። መልአክም ከእሳቸው ዘንድ ወደ ሰብአ ሰገል ሄዶ ተወለደ ብሎ ነገራቸው። እነሆ ሰብአ ሰገልም ኮከብ እየመራቸው ተነሱና እጅ መንሻም፣ ወርቅ፣ ከርቤ፣ ዕጣን፣ ሽቱ አመጡለት። ከሄሮድስም ደርሰው የተወለደው የእስራኤል ንጉሥ ሕፃ ወዴት አለ አሉት። በተፈጥሮ ገንዘቡ የሚሆን ኮከቡን አይተን እንመልስ ዘንድ መጥተናልና። ሄሮድስም ክርስቶስ በወዴት ይወለዳል ብሎ አታለላቸው። እናንተም ሂዱና ያገኛችሁት እንደሆነ እኔም ሄጄ እሰግድለት ዘንድ ወደ እኔ መጥታችሁ ንገሩኝ አላቸው። ሰብአ ሰገልም ኮከብ እየመራቸው መንገዳቸውን ሄደው ቤተልሔም ደርሰው በዋሻ ላይ ተቀመጡ። እነዚህ ሰብአ ሰገልም እረኞች ወደ ዋሻ ገብተው አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ፊት ሰገዱ። ሳጥናቸውንም ከፍተው እጅ መንሻ፣ ወርቅ፣ ከርቤ፣ ዕጣን አገቡልን። በዚያችም
ዕለት በመንፈቀ ሌሊት መልአክ ሄሮድስ ባለበት በኩል እንዳይመለሱ በሕልም ነገራቸው። በሌላ መንገድ ተመልሰው ወደ አገራቸው ገቡ። ርጉም ሄሮድስም ሰብአ ሰገል እንደዘበቱበት በሰማ ጊዜ ጭፍሮቹን ላከ። በቤተልሔም ውስጥ የነበሩ ስፍር ቁጥር የሌላቸውን ሕፃናት ገደላቸው። ያን ጊዜም ኤርምያስ ከራማ ቃል ተሰማ ብሎ የተናገረው ነገር ተፈጸመ። ይኸውም ለቅሶ ጩኸት ነው። ራሔል ለልጆቿ ስታለቅስ መረጋጋትን ልቅሶ መተውንም አይሆንም አለች። ስፍር ቁጥር የሌላቸው ሕፃናት ሁሉ ሄሮድስ በገደላቸው ጊዜ ከእግዚአብሔር የታዘዘ መልአክ ለሴፍ ለዮሴፍ ታይቶ ማልደህ ተነስተህ ሕፃኑን ከእናቱ ጋር ይዘው ወደ ግብፅ አገር ሂድ፣ ተመለስም ብዬ እስክነግርህ ድረስ እዚያው ኑር አለው። ዮሴፍም ከመኝታው ተነስቶ አምላክን የወለደ በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ልጇን ወዳጇን ይዛ ወደ ግብፅ አገር ወረዱ። መላእክት እየተከተሏቸው ግብፅ ከሚባል አገር እስኪደርሱ ድረስ ይመሯቸው ነበረ። ልመናዋ ፍቅሯ በእውነት ለዘላለም ይደርብን። እመቤታችን ከቅድስት ድንግል ማርያም ረድኤት በረከት በሁላችን ላይ ይደርብን። በሰላም እንደዋለን በሰላም እንዳሳደረን በሰላም ያውለን። የተባረከ የተቀደሰ ቀን ያድርግልን። እኛንም በያለንበት ይጠብቀን። ሀገራችን ኢትዮጵያን ይጠብቅልን። ሕዝቧን በፍቅር በሰላም አንድ ያድርግልን። እኛንም በያለንበት ይጠብቀን። አቡነ ዘበሰማያት